እንቁላል ተናገሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ደህና ነኝ። ዛሬ ሁላችሁ የሀገራችንን ዱቄት ገብስ ዱቄት ማለት ነው አምሼ እንዴት ገንፎ እንደሚሰራ ላሳያችሁ ፈልጋለሁ። አምሼዋለሁ። አሁን ይሄ የታመሰ ነው። ካመስኩት በኋላ ያው በወንፊት እነፋዋለሁ ማለት ነው። መጀመሪያ ነፍቼዋለሁ። እንደገና ደግሞ አሁን ካመስኩ በኋላ የሚወጣው የጓጎላ አለ የራሱ የዱቄቱ እሱን ለማውጣት ይሄው እንደዚህ እያረኩት ነው ማለት ነው። አያችሁ የሚወጣው እንደዚህ ይወጣል። አሁን ይሄንን ብትጨምረው ብናገነፋው ይሄ ማለት ነው ያጓጉልብናል ገንፎውን ማለት ነው። አያችሁ እንደዚህ ወጣው ማለት ነው። ከተቆላ በኋላ ይጓግላል። እንደ ደግሞ አረብ ቤት ሆናችሁ መዳም ቤት እንዲህ እየሰራችሁ እንድትበሉ በዛውም እናመላክታችኋለን። አሁን ይሄ ለምን መሰላችሁ እንደዚህ የምናደርገው? አያችሁ መጀመሪያ አመስኩት ማለት ነው። አምሼ ከዚያ ነፋሁት። አሁን መጀመሪያ ነፋሽው። አዎ ይሄ ገብስ ነው እንግዲህ የገብስ ዱቄት ነው። አንዳንድ እህቶች አላችሁ ነጭ ገንፎ ገንፍታችሁ የምትበሉት ሙምኪን አምሯችሁ ይሆናል ነጩ። ሙምኪን ደግሞ ላለማመስ ፈልጋችሁ ይሆናል። ግን ብታምሱት የተመረጠ ነው ነጩ ዱቄት ማለት ነው። አምሳችሁ ትንሽ እንደዚህ ጸየም እንዲል አድርጋችሁ ብታገነፉ ጥሩ ነው። ነጩ ጥሩ አይደለም። አንደኛ በልታችሁ ሆዳችሁ ውስጥ ቁጭ ነው የሚለው አይሰራም። ሁለተኛ ደግሞ ያኔ ለሰውነታችሁም ራሱ ገንቢነት የለውም። ይሄ ደግሞ ገብስ ነው። የገብስ ዱቄት አስፈጨን፣ እዛው ሄደና ያስፈጨነው ገብሱን አመስኩት፣ ነፋሁት። አሁን ገንፎውን ደግሞ እንዴት እንደሚያምር አሳያቸዋለሁ ማለት ነው። አብራችሁን ቆዩ። አዎ ለአራስ ነው ደግሞ ለሰራ የመጣችው። ወልጃለሁ። መርቋት በዛው። አዎ የተወለደው ይደግ ምንድነው ወንድ ነው ሴት ብላችሁ ጠይቁና እንዴ። አዎ ወንድ ከሆነ የዓለም ኡስታዝ ይሆን ሴት? እሺ ውዶች፣ ያው እንግዲህ ዱቄቱ ታምሶ ምናምን ነፍቼ አሳያችሁ። አሁን ደግሞ ወደ ገንፎ እንሄዳለን ማለት ነው። ውሃ ጥጃለሁ። ውሃው እየፈላ ነው። ይታያችኋል ብዬ እገምታለሁ። ታይቷችኋል። ውሃው እየፈላ ነው። ጨው ትንሽ አድርጌያለሁ። ዘይት ትንሽ አድርጌያለሁ። ያው ለእናንተ ለማሳየት ብቻ ትንሽ ነው የምሰራው ማለት ነው። እና እንደዚህ እያመሳችሁ እንድትሰሩ ነው የምፈልገው። እሺ አሁን ትንሽ ቀንሰውና ጋዙ ያው ካሜራው እንግዲህ አንድ እጅ ስለሆነ ትንሽ ይከብዳል። እንደዚህ እያደረጋችሁ ደግሞ ትንሽ ነው የሚበቃው ዱቄቱ። ያመስኩትን ሁሉ እንትን አይልም። ትንሽ ነው የሚበቃው።
እንግዲህ እኛ በዚህ ዘይቱን ነው የምንበላ። ይኸው ሚጥሚጣ ጨምረናል፣ ቅቤ ጨምረናል። አያችሁ ስታዩት ጥቁር ነው፣ ግን ጥቅሙ ውስጡ ያለው እሱ የያዘው ማንም የያዘ የለም። ጥቅም አለው። እሺ እንደዚህ ብሎ ቢስሚላ ተጀመረ እንግዲህ ማሻአላህ ቅቤው ሲጣፍጥ የኢትዮጵያ ነው የሚጣፍጠው። የኔ አማት የተመረቀች ናት። እንዴት እንደሚጣፍጥ እንደው ባቀመስኳችሁ። በጣም ነው የሚጣፍጠው። በጣም ማሻአላህ። ይሄ እንግዲህ ገብስ ነው አያችሁት አይደል? ገብስ በዛ ላይ ጤና እኮ ነው ገብስ። ያው ፊታችሁ ነው ያመስኩት። አብረን ነው ያገነፋ ነው አይታችኋል። አይከብድም፣ ቀላል ነው ስራውን። አዎ በልታችሁ ሞክሩ። ብዙ እህቶች አይቻለሁ በነጭ እየሰሩ ሲበሉ፣ በነጭ ዱቄት ይሰሩታል። ያምራል፣ ግን ጥሩ አይደለም፣ አይመከርም። ጤና አይደለም። ተልባም ቢሆን አመስ አመስ መደረግ አለበት። ገብስም ቢሆን አመስ አመስ መደረግ አለበት። በተልባም ይበላል። ስቶሜክ እንደያዘ ተልባው ራሱ መታመሱ ይሻላል ነው ያለው። ዝም ብሎ ዶክተሪው ተመበላ ተልባ ሳይታመስ እኮ አይበላም። ያው ለእንትን ለምናምናቸው ሲፈልጉ ለገንፎ ምናምን ምግብ እንጀራ የሚፈልግ ሰው ታምሶ ነው የሚፈጨው እና በጣም ነው የሚጣፍጥ። እየሰራችሁ ብሉ፣ ራሳችሁን ጠብቁ። እኛ ይሄው ብዙ ነገር ነው ያለን። ኢትዮጵያ በርበሬ ያለን እንደምታዩን መዳም ቤት ነው ያለ ነው። በእውነት ይሄው የኢትዮጵያ በርበሬ ያለን። ሻይ ደግሞ ግድ ነው። ሻይ ትኩስ ነገር ስትበሉ ሻይ ግድ ነው። ትኩስ ነገር ከገንፎ ጋራ መጠጣት አለበት። ሻዩ ናና አለው። ሻይ በናና ሻይ አረፋ ያወጣል እንዴ ብዬ እያሰብኩ ነበር። አሁን ጠፍቷል። ከፈር እቼ አዳቼ ናቼ ነበር ባህል አገኘ አዳቼ ዶሬቴ መሰረት ነው። ዋው ማሻአላ ማሻአላ። ተበልቶ የማይጠገብ በጣም